አሁን በዚህ ጊዜ ወጣቶች ድንገት ሊመጣ ያለ የእግዚአብሔር ክብር፣ የእግዚአብሔር ፕሬዘንስ፣ የእግዚአብሔር መንፈስ፣ የእግዚአብሔር ሐለወት ስላለ አይናቸው በደንብ ተከፍቶ የሚያውቁ ሰዎች ዝግጅት የሚያደርጉ ይመስለኛል ሳስበው። እኔ እንደዛ ስለሆንኩ አይታይም ምንም ነገር፣ የሚመጣ ነገር ያለ ነገር፣ ድብልቅልቅ ያለ ነገር አለ እና ማይመቹ ነገሮች አሉ በቸርችም ከቸርችም ውጪ እና ብዙ ነገሮች አሉ። ምንም ሰዎች ይሄ ይመጣል ይሄዳል የሚሉት ነገር የለም። ጸጥታ አለ፣ መዝሙሩ አለ፣ ስርዓቱ አለ፣ ያምልኮ መልኩ አለ። ግን ሪል የሆነ ጄኒዩን የሆነ ዲፕ የእግዚአብሔር መንፈስ ይዞት የሆነ ነገር እጠብቃለሁ እኔ ላይ የሚመጣ ክብር አለ ድንገት ላይ ይመጣልና ሬዲ ልሆን ልዘጋጅ የሚሉ ሰዎች ቁጥራቸው ትንሽ ነው። አሁን ስጠይቃቸውም ብዙዎቹ ተስፋ የላቸውም፣ ተስፋ መቁረጥ ልባቸው ወድቋል። አብዛኛዎቹ ግራ የተጋቡ ወጣቶች አያለው። ግን እኔ ድንገት የሚመጣ ነገር እንዳለ ልነግራችሁ ፈልጋለሁ። መልእክት ነው ይሄ። በጣም ድንገት መጥቶ ላያችን ላይ የሚወርድ እና ሳናቀው ሳናስበው ልክ አንድ ሰው እስከሚገረም ድረስ ከሚደረግ ይሄ ከየት ወገን ነው እስኪባል ድረስ የሆነ የእግዚአብሔር ክብር በእንትን አይደለም የሚመጣው፣ በፕላን በፕሮግራም አይደለም፣ በድንገት አይደለም፣ በድንገት ወደ መቅደሱ እንደሚመጣ በመንፈሴ አሁን ቆሜ ስለሚናገረኝ ይሄን እያሰብኩ ነው የመጣሁት። ወጣት ልጆች እዚህ ውስጥ ያላችሁት ሬዲ እንድትሆኑ ዝግጅት እንድታርጉ ስፒሪታችሁ መንፈሳችሁን ቀስቀሳችሁ ዝግጅት አድርጋችሁ ያ ድንገት መጥቶ የሚያገኘንን ክብር እግዚአብሔር በላያችሁ ላይ ያምጣ። በጣም እናንተ ናችሁ አሁን ሊሰራባችሁ ያለ ሰዎች ማለት ነው። እግዚአብሔር በዚህ መንፈስ ይባርካችሁ። ይሄ ሾርት የሆነ አጭር የሚያይ ሰው በጣም ብዙ ርቀት አይሄድም። ረጅም ማየት የሚችሉ ሰዎች አሉ። ለምሳሌ ዊዝደም ማለት ጥበብ ማለት ረጅም ማየት ማለት ነው። ሩቅ ማየት ማለት ነው። ጥበብ ማለት የተሰወረውን ማየት፣ ራቅ አርጎ ማየት፣ የተደበቀውን ማየት፣ ሸሸገውን ማየት ማለት ነው። ዊዝደም ጥበብ ማለት መጽሐፍ ቅዱሳችን ላይ ዴቭ ሁሉ ሲፈራ፣ ሁሉ ሲደነግጥ፣ ሁሉ ደግሞ ትጥቁን ሲፈታ ዘልቆ ሲያይታ ያላችሁ ጎልያድን ሁሉም ነው የሚፈራው ጎልያድን ከሳኦል ጀምሮ ጦረኞችም አለቆች ምናምንም። ዴቭ ግን በውስጥ ተመልክቶ ያየው ነገር ትዝ ካላችሁ ብረቱን አይደለም ያየው፣ ርዝማኔውን አይደለም ያየው፣ ትልቅነቱን የጦር ልምድ እንዳለው አይደለም ያየው፣ ጋሻ ጃግሬውን አይደለም ያየው፣ አብረውት ያሉት ሰራዊት አይደለም ያየው፣ ሸለፈታም መሆኑን ነው ያየው። እንደዚህ ዲፕ የሚያዩ ልጆች ከተነሱ ትልቅ ቦታ ይደርሳሉ። በሚያዩት ነገር ፍርክስክስ የማይሉ ኖ ኖ ኖ እኔ ጥለዋለሁ፣ ይሄ ኪዳን የሌለው ነው፣ ሸለፈታም ነው፣ እመተዋለሁ የሚል ትንሽ የ16 ዓመት ወጣት የጦር ልምድ የሌለው ከበረሃ የመጣ ልጅ ነው የጣለው። እና እዚህ ውስጥ ያላችሁ ወጣት ልጆቼ መንፈስ ገብቶባችሁ ሩቅ የሚያይ ውስጥ የሚያይ የጥበብ ዓይን እግዚአብሔር ይስጣችሁ። በደንብ አሜን። በደንብ የሚያይ እኔ እንደዚህ ነው ያደግኩት። በጣም ብዙ ሰው እያስፈራራኝ ነው እዚህ ጋር የደረስኩት። ግን በደንብ ሳይ ባዶ ሆኖ አየዋለሁ። መሄድ መሻገር መውረስ በቃ ምችል እንደሆንኩ እያየሁ ነው እዚህ ጋር የደረስኩትና እለምንላችኋለሁ ዛሬ የመገለጥ የጥበብ መንፈስ እላያችሁ ላይ ይቀመጥ። በደንብ አሜን። ይሄ እኔ እሱ ነው በጣም እንደው ይሄን ቃል አነብላችኋለሁ ግን ስላየሁ እንደው በመንፈሴ ስለመጣ ነው። ሩቅ የሚያይ በኢየሱስ ስም የጥበብ መንፈስ ይግባባችሁ። በደንብ አድርጎ የመገለጥ የጥበብ መንፈስ እንዲሰጣችሁ እለምናለሁ። ጮክ ብላችሁ አሜን በሉ እስቲ።
አንዴ ትንሽ በደንብ እንደውትን ልንገራችሁና ከዛ የምፈልገውን ሐሳብ እናገራለሁ። በመጽሐፍ ቅዱሳችን ላይ በዘፍጥረት ምዕራፍ 41 ላይ የምታውቁት ቃል እንዳንተ ይለዋል ፈርዖን፣ እንዳንተ መንፈስ ያለበት ከዛስ ብልህ አዋቂ ጥበበኛ ይገኛል፣ እንዳንተ ዊዝደም ያለው ስፒሪት ያለበት እውቀት ያለበት ይገኛል፣ እንዳንተ ማግኘት ይቻላል። ስፒሪት ያለበት፣ ስፒሪት ብቻ አይደለም ጥበብ ያለበት፣ ጥበብ ብቻ አይደለም ብልህ አዋቂ ይገኛል። እንደዚህ አይነት ያለ ሰው ይገኛል። የድሮ ጥበብ ብልጣብልጥነት የለበትም። የድሮ ጥበብ የነ ዮሴፍ ጥበብ በመንፈስ ቅዱስ የተገኘ ጥበብ ጨርቅ ጥሎ የሚያሸሽ ጥበብ ነው። ይሄ ነው ጥበብ። የድሮ ብልህነት ራቁት የሚያሮጥ ነው። አላረግም፣ ዝሙት እርኩሰት አላረግም ብሎ የሚያስሮጥ ነው። ለዚህ ነው እንዳንተ ብልህ ማለት ጨርቅ ጥሎ ሚሸሽ ማለት የኔን ሚስት ማድረግ ትችላለህ፣ እኔ የለውም ሰውም የለም፣ አድርገህ ልትካፈል ትችላለህ፣ ብር ልትሰበስብ ትችላለህ። በዚህ በምድር ጥበብ፣ በስጋዊ ጥበብ፣ ባጋንን ጥበብ የኔን ሚስት አስነውረህ ልትወርስ ትችላለህ። ግን የላይኛው የመንፈሱ ጥበብ ኖሮብህ ሸሽተህ ጨርቅ ጥለህ ሸሽተህ ዛሬ ጠቅላይ ሚኒስትር ያደረገ ያ መንፈስ እኔ አሁን መለምንላችሁ ልንገራችሁ፣ የላይኛው ጥበብ እላያችሁ ላይ ይቀመጥ። የላይኛው ይሄ መጽሐፍ ቅዱስ የላይኛው ጥበብ ገር ታራቂ እሽባይ ይልና ሰላም የሞላበት ይላል። የምድሩ ጥበብ ይላል። የምድሩ ጥበብ የስጋው ያጋንንቱ እና የምድሩ ምንድነው የሚለው ክፉ ያለበት ይላል። ይሄ አጋንንት ያለበት ጥበብ አለ፣ መናፍስቶች ያሉበት ጥበብ አለ፣ በመንፈስ ቅዱስ የሆነ ዊዝደም አለ። አሁን ልጆቻችን እኔ ያየሁት አሁን ልጆቻችን ወደ ብልጣብልጥነት እየሄዱ ነው። ወደ ምድራዊው ጥበብ ውስጥ ነው ሰዎች እየገቡ ያሉት። ለምሳሌ ሉቃስ ምዕራፍ 16 በጣም የሚያስገርመኝ ቃል አለ። ጨካኙም ልባም ይላል፣ ወይም አመፀኛው ልባም ጌታው ተደሰተበት ይላል። ጨካኝ ነው፣ አመፀኛ ነው፣ ግን ምንድነው? ልባም ነው። በጣም የምድር ጥበብ አለው፣ የምድር ልባምነት አለው። ልባም ነው ግን ጨካኝ ነው፣ አረመኔ ነው፣ በጣም አረመኔ ነው። የዚህ ዓለም ልጆች ከብርሃን ልጆች ይልቅ ልባም ናቸው። መንፈስ ቅዱስ የሌለበት ልባም፣ ሆሊ ስፒሪት የሌለበት ጥበብ፣ ፕሬዘንስ የማይጎትት ዊዝደም። ለምሳሌ አንደኛ ሳሙኤል ምዕራፍ 18 ቁጥር 12 ምናምን ስታነቡት እግዚአብሔር አስተውሎ ያደርግ ነበር ዳዊት ይልና ከዛስ እግዚአብሔር ከሱ ጋር ነበር ይላል። ምን ማለት ነው? የዳዊት ማስተዋል፣ የዳዊት ጥበብ የእግዚአብሔርን ፕሬዘንስ የሚጎትት ነው። ብዙ ሰው አስተውሎ ያደርግ ነበር የሚለው ነው የሚያነበው እንጂ እግዚአብሔር ከሱ ጋር ነበር የሚለውን አያነብም። ፕሬዘንስ፣ የእግዚአብሔር አብሮነት፣ የእግዚአብሔር መገኘት፣ የላይኛው ጥበብ መገኘትን ይጎትታል። አየኸው? ዘውልቁ ምዕራፍ 27 አየኸው አለው ሙሴ ማንን? ያ መንፈስ ያለበትን ኢያሱ ምን ያለበት? ስፒሪት ያለበትን እና ዘዳግም ላይ 34 ላይ ጠርቶት እጁን ጭኖበት የጥበብ መንፈስ ሞላበት። ግሬስ፣ ፕሬዘንስ፣ ጥበብ አይለያዩም። የስጋው አይደለም፣ ያጋንንቱ አይደለም፣ ፕሬዘንስን የሚያመጣ ጸልይ የሚያስብል እሱ ጥበብ እላያችሁ ላይ ይቀመጥ። እኔ አንዳንዴ በጣም ብዙ ሰዎች በጣም የተማርኩ ይመስላቸዋል። በየውጭ ሀገሩ ዞር ሳገለግል በጣም እኔ የተሰጠኝ የላይኛው ጥበብ በመንፈስ ቅዱስ የሆነ ዊዝደም ልቤ ውስጥ ስላለ ይገባኛል። ስፒሪቹዋል ዓለም ይገባኛል። እኔም በረጅም ዓመቴ ነው በጌታ እድሜ ደግሞ እንዳይደመር 34 ዓመት አካባቢ በኢየሱስም እንዳደምሩ ብያለሁ። በዚህ ሁሉ ውስጥ ምን አይነት ጥበብ ነው ላይ የተቀመጠው ብትሉኝ የላይኛው ጥበብ ያድናል፣ ይታደጋል፣ መውጫ ያሳያል።
አንድ ነገር ሲገለጥላችሁ ያን የተገለጠላችሁ ነገር እንዴት ማኔጅ ማድረግ እንዴት ማስተዳደር እንድትችሉ ፍጻሜ ላይ የሚያስደርስ የጥበብ ቅባት። እኔ አሁን ያሉ ልጆች ብልጥ ናቸው እንጂ ጥበብ የለባቸውም። ብልጣ ብልጥ ናቸው፣ ዊዝደም ግን የለም። ፕሬዘንስ ያለበት መንፈስ ያለበት የእግዚአብሔር ትዝ ይላችኋል መጽሐፍ ቅዱሳችን ዳንኤል ምዕራፍ 5 ላይ በጣት ተጽፎ ማን ያንብበው እንዳለ ፍትትት አለ ሰውየው። የሚያነበው ሲጠፋ አንድ ሰው ተነስቶ አይ የመንፈስ ያለበት ዊዝደም ያለው ጥበብ ያለበት አለ እዚህ ከተማ እና ይጠራ። ሆፖስ ታርካ ትዝ ይላችኋል ንጉሱ ምን አለው? አንተ መንፈስ እንዳለብህና ጥበብ እንዳለብህ ሰምተናል፣ አንብበው አለው። አነበበው። ማለት ይሄ በመንፈስ ቅዱስ የሆነ ጥበብ ያለባቸው ሰዎች የማያነቡት የለም። ማንም መናፍስት ያለባቸው አጋንንት ያለባቸው ብዙ አማልክቶች ብዙ ነገር ማንበብ ሲያቀታቸው አንድ ትንሽ ልጅ ምርኮኛ አነበበለት። ይሄ የሚያስነብብ ውስጥ የሚያሳይ የመገለጥና የጥበብ ቅባት ይግባባችሁ። ዊዝደም በኢየሱስ እስቲ እጆቻችሁን ከፍ አድርጉ ልመርቃችሁ። በጌታ በኢየሱስ ስም የጥበብ መንፈስ የቅባቱ እላችሁ ላይ ይፍሰስ። መገኘትን የሚያመጣ የእግዚአብሔርን አብሮነት የሚያመጣ የጥበብ መንፈስ ይግባባችሁ። ጮኩላችሁ አሜን በሉ እስቲ። የስ እሱ መንፈስ በጣም እኔ እንድትካፈሉ ፈልጋለሁ። አሁን በጣም ብዙ ልጆቻችን ከጥበብ የሸሹ ናቸው። ጥበብም የሚባለው ደግሞ የላይኛው አይደለም ያላቸው፣ ያጋኑንቱ የስጋው የምድሩ ነው ያላቸው። ላይፋቸው ተበላሽቷል። የመንፈስ ቅዱስ የሆነ የመገለጥ የጥበብ መንፈስ ድንገት ሊመጣ ያለውን ክብር የሚጠባበቅ አስገራሚ ዊዝደም ላያችሁ ላይ ይቀመጥ። ሃሌሉያ። አንድ ጓደኛዬ በጣም አንተ በጣም ሳይኮሎጂ ተመራ። እኔ ሳይኮሎጂ እንስሳ ይሁን ሰው ይሁን አላውቅም። ድሮ ሳይኮሎጂ ተመራሃሉ ምናምን ይለኛል ሁሌ። ኧረ እኔ ያልተማርኩ በጣም ነው የሰው ነገር የሚገባህ ይለኛል። የስ በደንብ ነው የሚገባኝ። በደንብ ማን እንደሚያበላሸኝ ማን እንደሚያቀናኝ ይገባኛል። የት ቦታ መገኘት እንዳለብኝ የት ቦታ መገኘት እንደሌለብኝ በደንብ ነው የሚገባኝ። ጌታችን ኢየሱስ ክርስቶስ ማቴዎስ 10 በጣም ወደ ተኩላዎች ልካችኋለሁ ብሎ ትዝ ይላችኋል። ወደ ተኩላዎች የሚለው ቃሉ ልቀን ይገርመኛል። ወደ ተኩላዎች ልካችኋለሁ። እንዴት ሆናችሁ ነው የምትሄዱት አለ። ሶስት ተጽፏል። አንደኛው እንደ በግ፣ ሁለተኛው እንደ ርግብ፣ ሶስተኛው የዋህ። ሶስቱም በጣም ቀላል ነገር ናቸው። በግ ይበላል። ወደ ተኩላ በግ የሚሄደው ሊበላ ነው ሊበላ፣ ሊነክስ ነው ሊነከስ። ሳር የሚግጥ ጥርስ ስጋን እንዴት አድርጎ ነው የሚበጭቀው? እርግብ ልትዋጥ ነው ልትውጥ። የዋሄ ቀና ገራገር ምን ሊያረግ ነው? አንድ መሃል ላይ ያስቀመጣት ኢየሱስ አለ። እንደ እባብ ልባም የምትላትን አስምሮባታል። ልባም የሰማይ ልባምነት ተቆማስኮርታ። እኔ በጣም ሽል በማለት በጣም ነው ማምነው። ድሮም ጀምሮ ተነክሼም አላቅም በህይወቴ ዘመን ቸርች ውስጥ ነው ያደግኩት። ምነክስበትም ጥርስ ስለሌለኝ አልነከስም። ሽል ግን አውቃለሁ። እባብ አይታችኋል? ልትመቱት ስትሉ ሽል በሉት እስቲ ጎናችሁ ለለሱ በለው በእናትህ ሽል። ለምሳሌ ትዝ ይላችኋል? አንተ ትዕቢተኛ የልብህን ክፋት አውቃለሁ ምናምን ብሎ ሲሰድባው ሽው። የሱ ጠላት ጎልያድ ነው፣ ወንድሙ አይደለም። ልባሞች አይነክሱም አይነከሱም። ሽል ያውቃሉ፣ ዞር ያውቃሉ፣ እጥፍ ያውቃሉ፣ የት ጋር እንደሚገኙ ያሸታሉ። ሊመጣ ያለውን ድንገት ያለውን ክብር ስለሚያውቁት አይወሳሰቡም፣ አይጠላለፉም። እኔ ልመርቃችሁ አንድ ጊዜ በእናታችሁ እጆቻችሁን ከፍ አድርጉ። አንዴ ልመርቃችሁ በናዝሬቱ በጌታ በኢየሱስ ስም የጥበብ ቅባት የልባምነት መንፈስ ሎቫንዲ ካራሽታላ ባራ ሁለት እጆቻችሁ ከፍ አድርጉት። አዋቂነት መንፈስ ያለበት ግሩም ዘይት ያለበት እዚህ ቦታ ላይ ልጆቻችን ዛሬ ይነሱ። አውሬውን የሚሰብር ጥበብ ይግባባቸው። አእምሯቸው የተከፈተ ይሆን።
ሌላ ሰው ሆኖ ከዚህ ቤት ይውጡ። ጌታዎች ዘይት ይፍሰስባቸው። ጎናችሁ ላለው ሰው በእናታችሁ እግዚአብሔር ዛሬ በመንፈስ የሆነ ጥበብ ይሰጣል በሉት። አንዴ በእናታችሁ በሉት ይሰጣል በመንፈስ። እቺን ላንብብላ። አሁን እንደ ወደ ልቤ ስለመጣ ነው በመንፈስ ዝም ብዬ ሄድኩት። እንድትለምኑ እፈልጋለሁ። ዊዝደም የጥበብ ቅባት ጮኩላችሁ አሜን። የላይኛው ታራቂው ገር ሽባይ መንፈስ ያለበት ሰላም የሞላበት የምድሩ ሳይሆን የክፋት ያለበት ሳይሆን ግሬስ። ሃሌሉያ ጮኩላችሁ አሜን ብሉስት። በጣም አባቶቻችን ዊዝደም አላቸው። ኃይለኛ የጥበብ ቅባት አለባቸው። ጥበባቸው እላያቸው ላይ ያለው የጥበብ መንፈስ ፕሬዘንስን የሚጎትት የእግዚአብሔርን አብሮነት የሚያመጣ ሃሌሉያ። የኔ ልጆች በእናታችሁ ስሙኝ። ትንሽ ጨርቅ ጥለህ ትንሽ ጨርቅ ትንሽ ነው ጥሎ መሸሽ ነገ የጨርቅ ማህት ነው የምታለብሰው። እህል ታለብሳ እስራኤልን እህል ግብፅን እህል አለበሰ፣ እስራኤልን እህል አለበሰ። ትንሽ ትተሽሽ ዊዝደም ይሄ ነው። ነገ እህል አልባሽ ዮሴፍ ቆመ አለበሳቸው ይላል። ለአባቱ ሰረገላ ላከለት ይላል። እህል ሰጣቸው ይላል። ፖሮስ ግብፅን በእህል ሞላት ይላል። ትንሽ የኔ ልጅ በእናትህ ትንሽ ትተሽሽ። ይሄ ነው ብልህነት። አንድ እኔ በጣም አዝናለሁ። አሁን በጣም ምን እንደማዘን ታውቃላችሁ? ልጆቻችን አቅመ ቢስ ሆኑ የኃጢአት ላይ ይህ ርኩሰት፣ ግልሙትናው፣ ሴሰኝነቱ በጣም ወጣቶች መሃል በጣም ነው የተንሰራፋው። እና አሁን ማወራቸው ልጆቼ ማገኛቸው ሁሉ ድንገት የሚመጣውን ክብር የመቀበል የመሸከም ምንም ፕላን የላቸውም። ትንሽ ጥሎ የመሸሽ አቅም፣ ጉልበት፣ ጭካኔ፣ ድፍረት፣ ቆራጥነት የላቸውም። በጣም ወይኔ አባብዬ እኔ የኔ ቤተሰቦቼ እዚህ ጋር እንደምደርስ በጣም ነው የማውቀው። ድሮ በጣም አሸዋ ላይ እንበረከክ ነበር። በጣም እግዚአብሔር እንዲሰማኝ ከመፈለጌ ብዛት አንዳንዴ የዛሬ እንግዲህ 83 መጨረሻ አካባቢ ብዙ ክርስትና ብዙ ገና ነው። ከመናፈቄ የተነሳ እኔ ከጥንቆላ ቤተሰብ ውስጥ ነው የወጣሁት። ጫትና እርግማን ምናምን ካለበት ቤተሰብ ውስጥ በጣም መናፍስት አሰራር። አንዳንዴ ይነጋል ስጸልይ 3 ቀን ይሆናል። እዛው ተኛለሁ፣ እዛም በረካለሁ፣ እዛው ተኛለሁ፣ እዛም በረካለሁ፣ እዛው ተኛለሁ። ማን ያስተማረህ አላውቅም። አንድ የላይኛው ጥበብ ግን ላይ እንደተቀመጠ ገብቶኝ ነበር። ከጥንቆላ ቤተሰብ ውስጥ የወጣ መስፍን ዓለም ይዞራል ወንጌል ይዞ ማንም አስቦ ማያውቅም፣ ሊያስብም አይችልም። እኔ እሱን ነው ትንሽ ትታችሁ ሽሹ። በነገራችን ላይ ልባምነት ነው እስር ቤት መግባት። እስር ቤት ገባ፣ እግዚአብሔር ከእርሱ ጋር ነበር። ጥበብ ነው። ኃጢአት ሸሽቶ መጎዳት ዊዝደም ነው። ዊዝደም አንድን ልጅን አንቺ ጨረቃዬ ነሽ ግማሽ ኮከብ ብሎ ዝሙት ከማድረግ አታሎ ርኩሰት ማድረግ ዊዝደም አይደለም። እሱ ያጋንንት ነው፣ የምድር ነው፣ የስጋ ነው፣ አውሬው አለበት። የሆሊ ስፒሪት ዊዝደም ያሸሻል። ነገ ምን እንደሚጠብቀው ስለሚያውቅ እንደው ይሄ ላያችሁ ላይ ይቀመጥ ካርቶራም ሚል እኔ በቃ እሱን ነው ትንሽ ላካፍላችሁና ጸልያለሁ። የሆነ ነገር መጥቶብኝ ነው። ከጎናችሁ ላለው ሰው ሌላ ሰው ትሆናለህ ዛሬ በሉት። በእናታችሁ ትወጣለህ በሉት። ቅድም እንደተባለው የሚያወጣ ቅባት ይግባባችሁ። እሺ ሁላችሁም መጽሐፍ ቅዱሳችሁን ማነብ እንዳይኖር አብረን ሞባይል መያዛችሁ 2 ቦታ እናነባለን። የመጀመሪያው ሁላችንም የምናውቀው ቃል በመዝሙር 51 ላይ ያለ ክፍል ነው። ሁላችንም መዝሙር 51 ቁጥር 10 አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። የቀናውን መንፈሴን በውስጤ አድስ። መንፈስ ቅዱስ አምላክ የሆነው የእግዚአብሔር መንፈስ አይታደስም፣ ሊታደስ አይችልም። ያድሳል እንጂ አይታደስም።
በውስጤ አድስ። ከፊት አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳንን ደስታ ስጠኝ፣ በሽታ መንፈስ ደግፈኝ። እሺ እኛ እሺ የምናስብለው መንፈስ የለንም። የኛን መንፈስ ነው የሚያወራው። በሽታ መንፈስ ደግፈኝ፣ የቀናውን መንፈሴን አድስ። ሁላችንም መጽሐፍ ቅዱሳችን ላይ በሁለተኛ ቆሮንቶስ ምዕራፍ 7 ላይ ያለ ክፍል እንድታነቡ ፈልጋለሁኝ። ሁለተኛ ቆሮንቶስ ምዕራፍ 7 የማያነበው እንዳይኖር። ምዕራፍ 7 ቁጥር 1 ላይ ቁጥር 1 ሁለተኛ ቆሮንቶስ ምዕራፍ 7 እዚህ ቤት ያላችሁ ቤተሰቦቼ ትልቅ የእግዚአብሔር ክብር በላያችሁ ላይ ይመጣል። እኔ እንደሆነ የሚናገረኝ እዚህ ውስጥ ያላችሁ በጣም እንድትዘጋጁ ፈልጋለሁ። ጮክ ብላችሁ አሜን ፕሊዝ። በእናታችሁ ወጣት ልጆቼ ሬዲ ሁኑ በጌታ። እንዴት ነው ድምጽ ነው? ለምን እዚህ ጋር እንደቆምኩ እንደመጣልኝ ድንገት የሆኑ ልጆች ይነሳሉ። ድንገት የማናቃቸው ልጆች ብድግ ብለው የእግዚአብሔር ተአምራት በእጃቸው በእግራቸው በህይወታቸው ሲገለጥ እናያለን። ድንገት የሪቫይቫል ምክንያት ይሆናሉ። እሺ እናንብብ። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። ስጋንና መንፈስን፣ መንፈስ አይረክስም፣ መንፈስ ቅዱስ አይረክስም። ስጋና መንፈስን ከሚያረክስ ራሳችንን እናንጻ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 የምታውቁት ቃል ክርስቶስ በሚገለጥበት ጊዜ ያለ ነቀፋ እንድትሆኑ መንፈሳችሁ፣ ስጋችሁ፣ ነፍሳችሁ ያለ ነቀፋ እንዲሆን የተጠበቀ ይሁን። ይጠበቅ መንፈሳችሁ፣ ነቀፋ እንዳይኖረው መንፈሳችሁ ላይ። ስሙኝ፣ አሁን በደንብ ስሙኝ። እኔ በልጅነት ጌታ እንደተቀበልን እግዚአብሔር ምስክሬ ነው፣ ስለ መንፈስ ቅዱስ እኩል ስለ ሰው መንፈስ እንማር ነበር። ሰው መንፈስ አይደለም፣ ስጋ ነፍስ መንፈስ ነው። በዚህ የተያያዘ ነው። ሰው መንፈስ አይደለም፣ ስጋ ነፍስ መንፈስ። በአዳም ምክንያት የሞተው መንፈስ በክርስቶስ ምክንያት ሕያው የሆነው መንፈስ ዴሊ እንማራለን። ድሮ እግዚአብሔር ምስክሬ ነው፣ መንፈስን ጠብቅ ሳንማር ቀርተን አናቅም። በልጅነት ውስጥን ጠብቅ፣ ልብን ጠብቅ፣ ውስጥ እንዳይፈርስ እንዳይነካ በጣም ትምህርቷል። መንፈስ ቅዱስ እዚህ ስጋ ላይ አይደለም የሚያርፈው። ለምሳሌ መጽሐፍ ቅዱሳችሁን ስታነቡ ሮሜ ምዕራፍ 5 ላይ የምታውቁት ቃል በመንፈስ ቅዱስ የሆነ የእግዚአብሔር ፍቅር በልባችን የፈሰሰው ይላል። ምን ማለት ነው የፈሰሰው? ከታመመ የት ላይ ይፈሳል? መንፈስ ቅዱስ ልብ ከታመመ፣ ውስጥ ከታመመ፣ ከፈረሰ መፍሰሻ ያጣል። ለምሳሌ መንፈስ ቅዱስ ለመንፈሳችን እየመሰከረ ይላል። ይመሰክራል ለመንፈሳችን። ለምን? መንፈስ ቅዱስን ነው የሚሰማው። መንፈስ ውስጥ ከታመመ፣ ልብ ከታመመ ውስጥ እኔ በቀደም ምን አየው በህልሜ የሰው ቤት ፈርሶ አየው። ቤት ነው ወይ ብዬ ቀና ስል ቤት አይደለም፣ ውስጥ ፈርሷል። በሴሰኝነት፣ በግልሙትና፣ በክፋት የሰዎች ውስጥ ፈርሷል። ኮሙኒኬት የሚያደርግበት መንፈስ ቅዱስ ቦታ አጥቷል። የት ጋር ይሂድ? ለምሳሌ እኔ አሁን ከልቤ ነው የምላችሁ፣ ገበያ ውስጥ ብትከቱኝ ወዲያው በመንፈስ ሆናለሁ ያለ ምንም ችግር። አሁን ስልክ ሰጣችሁኝ ለዚህ ሰው ጸልይለት ብትሉኝ በመንፈስ ሆኜ እግዚአብሔር የሚለው እናግረዋለሁ። አልቆይም፣ አልዘገይም፣ አልሰነብትም፣ ወዲያው። መንፈስ የሰው መንፈስ ማረፊያ የሚፈልገው መንፈስ ቅዱስ የሰውን መንፈስ ኢየሱስ ዋጋ የከፈለለት ኢየሱስ የሞተ የተሰቃየለት ለስጋችን ለነፍሳችን ብቻ አይደለም፣ ለመንፈሳችን ዳግም ልደት ሕያውነት። ልጆቻችን አሁን ስለ ውስጠኛው ነገራቸው በጣም እኔ በቀደም አንድ ሰው እንትን አደረኩት። በነገራችን ላይ በክርስቶስ ሕያው የሆነው መንፈስ እንዳለ ታውቃለህ እንዴ አልኩት። ምንድነው መንፈስ አለኝ። መንፈስ ሰው በእንጀራ ብቻ አይኖርም፣ በእግዚአብሔር ቃል
የእግዚአብሔር ቃል የሚያኖረው ከእግዚአብሔር አፍ በሚወጣ ቃል የሚኖር መንፈስ እንዳለ ታውቃለህ። እንደዚህ ለምን ጨካኝ ሆንክ? እንደዚህ ለምን አረመኔ ሆንክ? እንደዚህ ለምን ሰዎችን ለመጉዳት ተነሳ? መንፈስ የለህም? ስፒሪት ምን ነክቶት ነው መንፈስን? ይሄ ኮንሽስ የሆነው መንፈስ ቅዱስን የሚሰማ መንፈስ ቅዱስን የሚያዳምጥ ጆሮ ያለው አይን ያለው የኔ ቤተሰቦቼ ገላትያ ምዕራፍ 4 ቁጥር 29 ላይ ስደት አለ እንደሚል ታውቃላችሁ። እግዚአብሔር ቃል በኪዳን የተወለደውን በስጋ የተወለደውን እንዳሳደደው በኪዳን የተወለደውን በስጋ የተወለደውን እንዳሳደደው እንዲሁ አሁን ነው። በከተማችን ላይ ስደት የለም። የመንፈስ ስደት እንዳለ ታውቃላችሁ። መንፈስ ስደት ላይ እንዳለ ይሄ የእግዚአብሔር ቃል የሚያኖረው መንፈስ ቅዱስን የሚወድ የሚፈልግ የእግዚአብሔር ፊት ካልበራለት መኖር የማይችል መገስገስ የሚችል ያ መንፈስ ውስጣችን እንደተቸገረ ታውቃላችሁ። ባይተዋር እንደሆነ ጥግ እንደያዘ ገላትያ ምዕራፍ 5 ቁጥር 17 መንፈስ በስጋ ላይ ስጋ በመንፈስ ላይ ይቃወማሉ። በጣም ተቃውሞ እንደበዛበት ትዝ ይላችኋል። እንትን ግዛ ተብለን ድሮ እንትን ምንድነው ስኳር ገዛ እንባልና ከሰፈር ስንወጣ ቦዲ የሆኑ ሰዎች ይይዙንና ጠምዝዘው ሳንቲሙን ይወስዱና ለምን ስለበለጡን። አሁን ስጋ ወፍሮ በጣም ወፍሮ ልጆቻችን ተጠምዝዘው ፓርቲ ቤት ያለ ምንም ወቀሳ እንደሚሄዱ ታውቃላችሁ። መጠጥ፣ ሲጋራ፣ ጫት ምናምን እርኩሰት፣ ዝሙት በጣም ስጋ ወፍሮ ደልቦ መንፈስን እንደፈለገ ጠምዝዞት እንደፈለገ እንደሚያዞረው እንደሚያሽከረክረው በሪሞቱ እንደፈለገ እንደሚያደርገው አይሆንም። እምቢ ማለት የማይችል መንፈስ ውስጣችን አላረግም፣ ፓርቲ ቤት አልሄድም፣ አልደንስም፣ አላረግም፣ አላመነዝርም፣ በፍጹም አልዳራም፣ አልስምም፣ ከጮኝነት በፊት ሴክስ አላረግም፣ አልፈልግም የማይል መንፈስ እንዳለ ታውቃላችሁ። ውስጣችን አለ እንዳለ ታውቃላችሁ። ምንም የማይል ጸጥ ዝም ባይተዋር የሆነ የተረገጠ የተያዘ ሽባ ፓራላይዝ አቅም የሌለው ጉልበት የሌለው ብርታት የሌለው ዞርበል የማይል በእግዚአብሔር ኃይል በመንፈስ ቅዱስ ኃይል መንፈሳችን ያልተነካ ተች ያልተደረግን ሰዎች በጣም በነገራችን ላይ በደንብ ስሙኝ። ቤት ውስጥ እግዚአብሔር ምስክሬ ነው ያልተነኩ ሰዎች ቁጥራቸው በዝቷል። ተች ያልተደረጉ መነካት የሚባል ማያውቁ እኔ ኤልያስ መጣና ኤልሳን ቷ አረገው ወይም ጣለበት ይላል። እኔ ልቤን የሚነካኝ ቃል ነው። ሲጥልበት ኤልሳ በእናትህ አለ ይላል። በእናትህ አላለውም፣ አልተጻፈም። ለመነው ይላል። ምን ብሎ ለመነው? ሳመው፣ አቀፈው። አንዴ እና ምንድነው አንዴ እናቴና አባቴን ስሜ ልምጣ ምን አረኩ እና እከተልሃለሁ፣ አገለግልሃለሁ። ምን አረኩ? የሆነ ነገር ወሮኛል፣ የሆነ ነገር ወድቆብኛል። ምንድነው ያረከኝ? ምን አረከኝ? አንዴ እንደው እናቴን ስለምወዳት አባቴን ስለምወደው ነው። ፕሊዝ አቅፌያቸው ልምጣ፣ ታገሰኝ። ወጣት ልጆቼ በእናታችሁ እዚህ ውስጥ ያላችሁ መሪዎች፣ ይሄ ህዝብ እነዚህ ልጆች ማይነኩ ከሆነ አገልግሎት አታካች ነው። ያስጨንቃል፣ ያስጠላል፣ እጅ ይላል። መንፈስ የነካ በነገራችን ላይ መንፈሳዊነት ማለት በእድሜ ቆይ አይደለም። መንፈሳዊ ማለት ዕውቀት ብቻ አይደለም። መንፈሳዊ ማለት ቶሎ የሚነካ ማለት ነው። ቶሎ የሚነካ ተች የሚደረግ በልሳን ባር እንንበርከክ ወዲያው ምናም ቶሎ። በነገራችን ላይ ከግማሽ በላይ እዚህ ቤት ውስጥ ከግማሽ በላይ በልሳን የማይጸልዩ ልጆች እንዳሉ ታውቃላችሁ። ከግማሽ በላይ ምናልባት እዚህ ውስጥ ወይ 10 ወይ 15 ናቸው በልሳን የሚጸልዩት። ኦሬዲ እንደቀረ ታውቃላችሁ። አዲስ ቋንቋ ልሳን ሙሉ ወንጌል በልሳን የምትታወቀው ነገራችን ላይ እኔ ሙሉ ወንጌል ቸርችን ተወልጄ ያደኩት ልሳን አርኬስቶር ፓስ ሰዎች እንዳረጀባቸው እንደጠፋባቸው ወጣት ልጆቻችን የመንፈስ ንክኪ እንደሌላቸው መንፈሳቸው እንደማይነካ እሱ ቅባት እኔ አሁን እንደው በቃ በጌታ በኢየሱስ ስም ቅድም ወንድሜ ያወጣችኋል። መዝሙር 80 ላይ ምን ይላል ዳዊት ሲጸልይ? እግዚአብሔር ሆይ ፉት አድርገኝ ይላል። በሌላው ትርጉም ነው ፉት አድርገኝ ማለት በርሜል ውስጥ ጎማ ከታችሁ መሳብ ማለት ሳበኝ። ፉት እግዚአብሔር ዛሬ ይሳባችሁ። ጮኩላችሁ አሜን በሉ ባካችሁ።
የሆነ ነገር ገባብኝ። እኔ አንድ ቅባት እላያችሁ ላይ ያ መንፈሳችሁ ላይ ኢየሱስ የሞተለት ሕያው ያደረገው አዲስ ፍጥረት ያደረገው በተለያየ ምክንያት ጭነት ያለበት ይሄ መንፈሳችሁ ዛሬ ብድግ ይበል። እግዚአብሔር ያስነሳው በጌታ ምስክሬ ነው። በእናታችሁ ስሙኝ። በእውነት በጣም በልጅነት እኔ በልጅነት ነው ጌታን ያገኘሁት እንዳልኳችሁ። በልጅነት ምንን ነው የምጠብቀው በሉኝ? መንፈሴ የሆነ ሰው የሆነ ነገር በእናት መንፈሴን አትንካ። በክርስቶስ አዲስ ፍጥረት የሆነውን ይሄኛውን አዲሱን በአዳም ምክንያት የሞተውን በክርስቶስ ሕያው የሆነውን የሚሰማውን የሚያዳምጠውን ኮሙኒኬት አባ ብሎ የሚጮህ መንፈሴን አትንከው፣ አትንከው። አባ እኔ አባት የለኝም እናትም የለኝም። በልጅነቴ ነው የሞቱት። ለመጀመሪያ ጊዜ ነው አባ ያልኩት። አባ ያለው መንፈሴ ነው። አባ ቲርካስታ ጆሮ ተሰጠው፣ አይን ተሰጠው። ሆኖስ እሱን ዛሬ ብድግ ያርገው። ጮኩላችሁ አሜን በሉ በእናታችሁ። ሻይ ልጆቻችን አሁን ጉባኤ ሲመጡ እንደ ድሮ ቶሎ ስፒሪቹዋል ዓለሙ ላይ ኮንኬት አያደርጉም። ለምን? መንፈሳቸው በጣም በስጋ ምክንያት ረክሷል። እንዲህ የሚያክል ተስፋ ካለን ምዕራፍ 6 ሁለተኛ ቆሮንቶስ ምዕራፍ 6 እንደዚህ ያለ ተስፋ አለ። ምን አይነት ተስፋ? በመካከላችሁ እኖራለሁ፣ ልጆች ትሆኑኛላችሁ፣ አባት ሆናችኋለሁ፣ ከዛስ እቀበላችኋለሁ የሚል ተስፋ ካለን መንፈሳችንና ስጋችንን ከሚያረክስ ራሳችን ናንጻ። ምን ማለት ነው? ቅድስናን ፍጹም እያደረግን ቅድስና ያድጋል። ቅድስና ያድጋል። ቅድስና ወጭባን የሚባል ጸሐፊ አለ። ከቅድስናው ከማደጉ ብዛት ብር ወድቆ ካገኘ አታንሳ፣ ያንተ አይደለም ይላል። እኔ አፈስ ነው ማረገው። 100,000 ብራውን ቢወድቅ እንዴ አታንሳ ይላል እንዴ ብዬ አነሳዋለሁ። ያድጋል። ቅድስና አድጎ ነው እሱ ያወራው። ቅድስና ያድጋል፣ ሀይ ያረጋል ወደ ላይ። የኔ አይደለም ትላለህ። የወደቀን መስረቅ አይደለም እኮ የወደቀን የኔ አይደለም። አሁን ልጆቻችን ወደ ሌብነት እየሄዱ ነው። አሁን ቸርች ውስጥ ከባድ ነው። እኔ አሁን 200 ብር ካለኝ እንደዚህ ነው የሚይዘው። የለችኝ 200 ብር እንደዚህ ይዤ ነው የምዘምረው። የዱርዬ መንፈስ አለ። እግዚአብሔር ዛሬ ይስበረው። ይሄ እዚህ ቤት ያሉ ወጣት ልጆቼ በዚህ ቸርች ውስጥ ያሉትን ወጣቶች የሚቀይር ቅባት ይገባባቸዋል። እንዳለቀሳችሁ እንዳዘናችሁ አትቀሩም። ይሄ ፕሊዝ የሚነኩ ልጆች ይሄ ቤት ይሞሉታል። እኔ እንዲሆንም እስካሁን በጣም እየጠበቅኩ ነው። ይህን ሙሉ ወጣቶች እግዚአብሔር ምስክሬ ከመጣው ጀምሮ ናፍቃለሁ። ይህን በጠቅላላ ጄኔውን ይሆናል። ጎጎናችሁ ላለ ሰው አንድ ጊዜ እንደዚህ በሉት። ዛሬ በሉት። የመንፈስ መታደስ በላይ ላይ ይመጣል በሉት። ጮኩላችሁ አሜን በሉት። ስሙኝ ወደዚህ ቃል እመጣለሁ። ዳዊትን በደንብ ነው ማወራችሁ። አንድ ትንሽ ነገር ነግሬያችሁ ቤተሰቦች በደንብ ስሙኝ። በጣም በመንፈሳችን ውስጣችን ያለው የተባለው በአዳም ምክንያት የተተከለው መንፈሳችን አሁን ደግሞ በክርስቶስ ሕያው የሆነው ዳግም ልደት ያገኘው መንፈሳችን በጣም ጦርነት አለበት። ለምሳሌ በመጽሐፍ ቅዱሳችን ላይ በምሳሌ ምዕራፍ 15 ቁጥር 13 የልብ ሐዘን መንፈስን ይሰብራል ይላል። መንፈስ ይሰበራል። ለምን ነው የሚሰበረው? መንፈስ ውድ ስለሆነ። የዛሬ 9 ዓመት አካባቢ ከእንግሊዝ ቴሌቪዥን ሳመጣ ያኔ እንትን አልነበረም፣ ቀረጥ አልነበረም። 55 ኢንች ሳመጣ በጣም ጭንቀቴ ሐሳቤ ሻንጣው ላይ አይደለም ቴሌቪዥኑ ላይ ይሰበር ይሆን ተሰብር። ለምን? ውድ ስለገዛሁት። ተሰባሪ ርካሽ አይደለም፣ ውድ ነው። ተለጥፎበታል። እንዳይሰበር ተጠንቀቁለት ብዬ ለምኛቸዋለሁ። እባካችሁን እንዳይወረወር እየገላመጥኩ ሁሉ አይቼዋለሁ። ቴሌቪዥኑ እንደሰው እንደው አስገቡት ይሆን? ሻንጣውን አላየሁትም። ውስጥ ያለው በክርስቶስ ሕያው የሆነው መንፈስ ውድ ነው። ውድ
ሄደ ለግልሙትና አሳልፈ አትስጠው። ውድ ነው፣ ይሰበራል። አትዳራ። ይህን መንፈስ ይዘህ የነጻ መንፈስ፣ ዳግም ልደት ያገኘ መንፈስ፣ ሕያው የሆነው መንፈስ ይዘህ አትታሳሽ። ውድ ነው፣ ይሰበራል። ተሰባሪ ነው፣ ተሰባሪ። ዓለም፣ ሰይጣን፣ ስጋ፣ የስጋ ስራ፣ ነፍስ የማይፈልገው የለም። ያን መንፈስ በጣም ጦርነት አለበት። ፕሊዝ እንኳን ሄደሽለት እንዴ! አንድ በጣም ይገርመኛል። አንድ ልጅ ሁለት መጡ፣ ባልና እጮኛሞች ናቸው። ድሮ ነው መጡና እያለቀሰች እኔ እዚህ መድረክ ላይ አላገባም። መስፍኔ ለምን ነው የማታገቢው? ከጋብቻ ፊት እንትን ርኩሰት አድርገናል። ኧረ እባክሽ አዎ። በኢየሱስ ለምን አረጋችሁ? በጌታ በኢየሱስ ምናምን ብዬ ከዛ ጠራሁት። አንተ አርገናል ብለሃለች አልኩት። ሆ ነግሬያት ነበር አለኝ። ምን አርጋት ነግራን እንደ የምታረገው ምናምን ብዬው ምንድነው የነገርካት አልኩት። መንፈሴ ሲልድ ነው፣ ስጋዬ ችግር የለበትም ብንጨፈጨፈው ብሏል። እና ምንድነው የነገርሻል? መንፈሴ ሲልድ ነው፣ መንፈሴ አይደለም ያደረገሽ ስጋዬ ነው፣ ስለዚህ ችግር የለውም ብሎኝ ነው። እሷም በጣም እያለቀሰች፣ እሱ ደግሞ ነግሬሽ የለም ወይ ሲልድ ነው ብዬሽ ብትር ነው የፈለኩት። ይሄ ማማሰያ አናታናቱን እንዲህ አይነት የዱርዬ መንፈስ፣ ወመኔ መንፈስ ለመንፈስ ቅዱስ እንዳንመች፣ ለመንፈስ ቅዱስ ሬዲ እንዳንሆን መንፈስ ተዘጋጅቷል። ምን ማለት ነው? መንፈስ ቅዱስ አይዘጋጅም። መንፈስ ተዘጋጅቷል። ስጋ ደካማ ነው። መንፈስ ሬዲ ነው። ሪቫይቫል ለመጠበቅ ፊቱን ለማየት ይናፍቃል። እሱ ስለፈጠረው ይናፍቃል፣ ይጠማል። መንፈስ በሽተኛ አታርገው። እንዲህ የሚናፍቅ ስጋ የኔ ቤተሰቦች ስጋ ሶስተኛ ሰማይ ደርሶ ቢመለስ ለስጋ መጎሸሚያ ተሰጠኝ ተብሏል። ስጋ የትም ቤት አይለወጥም። ሶስተኛ ሰማይ አይደለም ውስጥ ገብቶ ቢመጣ ከመጣ አይ ተቀይሮ አያውቅም። ስጋ በጣም ግቡ ወንበር ሰብሮ ከዚህ ወጥቶ በቦክስ ይማታል። ስጋ ተንፈራፍሮ ይማታል። ሶስተኛ ሰማይ ድረስ ሄዶ በስ እንዳልታበይ ሰው ይላል። ምንድነው የሚታበየው? ሶስተኛ ሰማይ ድረስ ሊታበይ ይችላል። አትመነው ፕሊዝ። የኔ ልጆች በእናታችሁ የሆነ ነገር እኔ አሁን በቀደም ከቴራስ እየወረድኩ ልጄን አገኘሁት። ልጄን አግኝቼው 16 ዓመቱ ነው እና ልክ ሳገኘው እኔ ወደ አምልኮ እየሄድኩ ነው ምናምን አልኩት። ብራዛ ካስታ ሁሩሽ ምናምን እስቲ በል እንዲህ ተንቀጥቀጥ አልኩት። እንዴት ነው መንቀጥቀጠው አለኝ። በቃ አውቀህም እንዲህ በል ምናምን አልኩት። አንተ በኢየሱስ ስም ቸርች ጸጥ፣ ቤት ጸጥ። አሁን ራሱ እንደ ቴሌቪዥን ነው የምታዩኝ። አማረ ማሞ ዜና ፋይ እዚህ የሚል ልጆች እንደ ልጅ ታውቃላችሁ እንደ ድሮ። አንተ አሁን እኮ ኤሌክትሪካውን በጥሰህ ብትይዝ እዚህ ውስጥ ያለ እኔ ዲግሪ ስላለኝ ቤት ሄጄ ነው በፕሮግራም ነው እንደምትንከባለለው። ይሄ ቢዝ in the name of Jesus spirit እኔ ዛሬ በጣም ብዙ ምክር አለኝ። ትንሽ ልንገራችሁ። መንፈሳችሁ ላይ አታክ ሊያደርግ የሚፈልግ ሰው ወይም ማንኛውም የጨለማው አሰራር በኢየሱስ ስም የተሰበረ ይሆን። በእናታችሁ እጆቻችሁ ከፍ አድርጋችሁ ጮክ ብላችሁ ልቀቀኝ በሉ ባካችሁ። ውጣ በሉ ባክ። ሂድልኝ በለው። ስሙኝ፣ በመጽሐፍ ቅዱሳችን ላይ በእናታችሁ ስሙኝ፣ በደንብ ስሙኝ። ምዕራፍ 17 ምሳሌ ምዕራፍ 17 ላይ የጌታ ቃል እንደዚህ ይላል፣ የልብ ሐዘን መንፈስን ስጋን ያደርቃል። የልብ ሐዘን መንፈስን ይሰብራል፣ ያደርቃል፣ ስጋን ይደርቃል። ይደርቃል። ይሄው አንብበው 17 ምሳሌ። ይደርቃል፣ አእምሮ ይደርቃል፣ ሐሳብ ይደርቃል፣ ውስጥ ይደርቃል። ያልደረቀ አለው ያልደረቀ ይስማሙል መንፈስ ቅዱስ ያልደረቀ
አሜሪካ እናት አሁን የምትኖረው ጓደኛዬ ቃል ሳካፍል ድሮ ነው ትላለች። እናደዳለሁ ትላለች። ድሮ እንደዚህ ተብለህም አይደለም፣ ከባድ ነው። ምንድነው የምትለኝ? አስቁሙልኝ። አይ ሲሰበክ ቃሉ እየጣፈጣት ነው። ቀጥይ። እንቅስቃሴ የሌለው ጄኔሬሽን መጣ። መንቀሳቀስ ስማ መንፈስ ቅዱስ እንቅስቃሴ ፊዚካሊ ያዕቆብ በእግሩ ነው እንደዚህ ሄደው፣ በእግሩ ነው የሚሄድ። ከብት አለው፣ በግ አለው፣ በእግሩ እንደዚህ እየሄደ 32 ላይ ከብቶቹ ምናምን ዞር በሉ ብሏቸው ሽባ ነኝ እኮ አላቸው። እንዴት አንተ ሽባ እየሄድክ ነው እንደ ሽባ? ክራንች አልያዝክ፣ ዊልቸር አልያዝክ፣ ምንድን ነው ሽባ? ሽባ ነኝ፣ ዊልቸር ላይ ነኝ፣ ክራንች ይዣል። አንተ ደግሞ ትቀልዳለህ፣ ሆዴ ትለዋለች ሚስቱ። አይደለም ክራንች ላይ ነኝ፣ መጣው ሽባ ነኝ። ሄደ ይላል መጽሐፍ ቅዱስ። ከእግዚአብሔር ጋር ታገለ ይላል። ከዛስ ሽባነቴን ፈውሰው፣ ካልባረከኝ አልለቅም፣ አድነኝ። እንዲህ ሲሄድ ቤተሰቦቼ ሽባ አልመስላቸውም፣ የተባረኩ መስሏቸዋል። ካልባረከኝ። ከዛስ ፊዚካሊ እግሩ ተሰበረ ይላል። ፊዚካሊ ነው በነገራችን ላይ የተሰበረው። ሲታገል ተሰብሮ እያነከሰ እግዚአብሔር ያለው ቦታ ደረሰ። ስፒሪቱ ድኖ። እኔ ዛሬ ልመርቃችሁ፣ ድኜ ቀረው የሚያስብል የእግዚአብሔር ፊት መንፈሳችሁ ላይ ይብራ። ጮኩላችሁ አሜን በሉ በእናታችሁ። አቼክ አሁን እዚህ ውስጥ ያላችሁ አንተ ወንድሜ፣ አሁን ጌታ ምስክሬ ነው፣ አንተ አታውቅም እንጂ በክራንች ነው የመጣው፣ በዊልቸር ነው። አንዳንዶቹ በንፉቅቄ ነው የመጣሽው። ለምን? ተዳርተሽ ነዋ። አንቺን አይደለም፣ አይዞሽ። ከጮኛነት በፊት እርኩሰት የለም ብለው በጣም እያጸደቁ ያሉ ሰዎች እንዳሉ ታውቃላችሁ። ዘፈን ችግር የለውም፣ እንደዚህ ችግር የለውም። የመንፈስ ጠላት፣ የሰው መንፈስን የሚጎዱ፣ የሚሰብሩ፣ የሚያስነክሱ፣ ሽባ የሚያደርጉ፣ የሚማቱ in the name of Jesus ጮኩላችሁ አሜን በሉ በእናታችሁ። ለደረቁ አጥንቶቼ ሐሴትና ደስታ አሰማቸዋለሁ። ዳዊት አጥንቴ ደርቋል፣ ዝሙት ሰርቼ አጥንቴ ደርቋል፣ መንፈሴ ደርቋል፣ ክራንች ላይ ነኝ፣ ፈውሰኝ። አንድ ጊዜ እየጸለይኩኝ በጣም የኔ መንፈስ በጣም ሻርፕ ነው ከልጅነት፣ አሁንም እንደዛው ወና መንፈስ ቅዱስን ይወዳል። ከመንፈስ ቅዱስ ጋር በጣም ንክኪ ያለው በጣም እና በልጅነት ደስስ ያለ ቤት ውስጥ እየኖርኩኝ በመንፈስ ቅዱስ ተነክቶ አውስትራሊያ ሄድኩ። በመንፈስ የዛሬ 30 ዓመት ነው፣ በእውነት ነው የምላችሁ። ከዛ ለአንድ ልጅ ነገርኩት። ዛሬ በእናትህ እኔ አውስትራሊያ ሄዳለሁ አልኩት። አውስትራሊያ ሩቅ ነው አለኝ። ሊያደክመኝ በኢየሱስ ስም ይሁን ሩቅ፣ በቃ ሊያደክመኝ ሩቅ እኮ ነው፣ ይራቃ፣ በቃ ሄዳለሁ፣ መንፈሴ ሄዷል አልኩት። ሹልክ ብሎ እግር ነበረ እኔ በጣም መሄድ መንፈስ። ትዝ ይላችኋል 10 ሰላዮች ሰው ሆነው ገብተው አንበጣ ሆነው ወጡ። ሰው ሆነው ገብተው አንበጣ ሆነው አንበጣነን ካሌብ በጣም ደነገጠ። ምንድነው አንበጣ? ሰውን አይደለ ሊላክ ነው። አንበጣነን ተድበላ። ምን ነው? መንፈሴ ሄዷል፣ ልቤ ገብቷል። ምን? ወይኑን አይቼዋለሁ፣ ወተቱን አይቼዋለሁ፣ ጥላቸው ተገፏል። ሚድ አይ ዝሙት ሽባ አረገህ። አንድ ልጅ ደህና ነህ እለዋለሁ፣ ወደፊት እነግርሃለሁ አለኝ። የግልሙትናው ሴሰኝነቱ መዳራቱ በእድሜ የሰማይ አምላክ ምስክር ነው። እዚህ ጌታ ስላለ በዚህ 34 ዓመት ውስጥ የድፍረት ኃጢአት፣ ዝሙት፣ የድፍረት ኃጢአት አድርጌ አላውቅም። ልደክም እችላለሁ አድርጌ ግን የድፍረት ኃጢአት አላውቅም። ደፋር በዛ፣ ለመንፈሱ ማይሳሳ፣ ለመንፈሱ ማያስ እንዲህ አንተ አሁን ከዚህ ሲወጣ ምንም አይመስለው፣ ምንም ችግር የለም። በደንብ በቃ አትኩራ ካየችው ልምጣ እንዴ ነው የሚለው። ቡዳ መንፈስ አለ። ይሄ ጠንካ እኔ ልመረቃችሁ ነው ዛሬ የመጣሁት። እጃችሁን ከፍ አድርጉልኝ በእናታችሁ፣ በደንብ ሁለት እጆቻችሁ። ጌታ እለኩሳለሁ ስላለኝ ክብሪት ተለኩሶ ጭድ ላይ ተቀምጦ እንደሚነድ የእግዚአብሔር እሳት መንፈሳችሁ ላይ ይግባ።
ጮክላችሁ አሜን በሉ ባካችሁ። እሳት ይለኮስ። ሻላዲካስታ እስቲ ጮክላችሁ አሜን በሉ ባክ። አሁን ቸርች ውስጥ እስቲ እንበርከክ አሁን ብትሉ አሁን እንደ በፊቱ በሪሞት እንደሚንበረከክ ታውቃላችሁ? አይችልም። ቶሎ አይችልም። እናንብብ ቶሎ አይችልም። ቶሎ አይችልም። ስፒሪቱ የለም። ተይዟል፣ ታጥሯል፣ ተጨምድዷል። ስሙኝ፣ ቤታችሁ ነው የምታነቡት። ምሳሌ ምዕራፍ 18 ቁጥር 14 ላይ የተቀጠቀጠን መንፈስ ማን ነፍስ ህመምን ይታገሳል? በደንብ ስሙኝ። ነፍስ ህመምን ይታገሳል ምን ማለት ነው? ሰው ታሞ ሊታገስ ይችላል። ከባንክ ወደ ባንኮክ ብሄድ እድናለሁ ይላል። ቢጸልይልኝ እድናለሁ ይላል። ቅዳሜ ፈውስ ፕሮግራም እዚህ ቢመጣ እድናለሁ ይላል። ይታገሳል። ስሙኝ፣ እንደዚህ ጊዜ ወጣት ልጆቻችን ራሳቸውን የሚያጠፉ ልጆች እንዳሉ ታውቃላችሁ? በጣም ጌታ ምስክሬ ነው የምላችሁ። በቀደም እየጸለይኩ በጣም ጸለይኩ። እረ ጌታ ሆይ ልጆቻችን ራሳቸውን አያጥፉ። የክርስቲያን ልጆች ትንሽ ትልቁ መንፈሳቸው የተመታ መንፈስ ቅዱስ የማይነካው መንፈስ ቅዱስ የማያወራው አይዞ እኔ ካንተ ጋር ነኝ፣ ተስፋ አለህ፣ አገር አለህ እንዳይለው መንፈሱ ታሟል። ፊውቸር አለህ፣ ትደርሳለህ እንዳይለው ታሟል። ውስጥ በዝሙት፣ በርኩሰት፣ በሌብነት፣ በውሸት፣ በመጠጥ፣ በሲጋራ፣ በጫት፣ በወሬ ቁጭ ብሎ ተሰብስቦ በማውራት ወይ እኔ ዛሬ አንተ በእናትህ ስማኝ፣ እኔ በእናትህ ስማኝ። መንፈስ ቢታመም ማን ነው? አንተ ብር የለም ምን የለም ማን ያድንልሃል? ያለ መንፈስ ቅዱስ መንፈስን ለህመም አሳልፈህ አትስጥ፣ አታርክሰው። ውስጥ አይበላሽ፣ አይርከስ፣ ልብህ አይርከስ። ልብህን ጠብቅ። የህይወት መውጫ እሱ ስለሆነ ጂሰስ በእናትህ ልለምን ዛሬ ወንድም የመጣ ዛሬ ወንድም መንፈስን አንድደው አቀጣጥለው በጌታ አሁን የኔ እጅ ይሰራል፣ ሚስቴ ላይ እጅ ይበቃጨናል፣ ለቃጨናል። አንዳንዴ ምንድነው አንተ ልጅ ታበዛዋለህ አለብኝ እንዴት ትላለች? አይደለም ማን ያውቃል? ለየተስል እንዴ ገባ። አሁን እኔ አንዳንድ ጊዜ ውጭ ሀገር 15 ቀን ምናምን ደርሼ እመጣለሁ ወይ ወር። አዳም ዞር ብሎ ነው ባቦ የመጣው። ባንዱ እኔ ልቃቀላለሁ። እጄ ይሰራል፣ አፌ ይሰራል፣ አይኔ ይሰራል። እኔ በኢየሱስ የሚሰራ መንፈስ ይግባባችሁ። ይህ ሰራተኛ ጮኩላችሁ አሜን በሉስ። እሰራለሁ የሚከለክልስ ማን ነው? መንፈስ ቅዱስ ሰራተኛ ነው። መንፈሳችሁ ከታመመ ከማን ጋር ይሰራል? አብረን ከእግዚአብሔር ጋር የምንሰራነን መንፈስ ቴሮስ መንቀል፣ መትከል፣ ማፍረስ፣ መስራት እነቅላለሁ። እኔ አሁን ሌሊት ላይ ተነስቼ እነቅላለሁ። ድሮ እርግማን እኔ ደሳሳ ቤት ውስጥ ነበር ምኖረው። 70 ብር እየከፈልኩ ቸርች የሚሰጠኝ 70 ብር ነበር ድሮ። አይጥ ያለበት ቤት። አንድ አይጥማ ሁሉ ቀን ማስታወሰው አይጣል ያፏጫል ይላል። በኢየሱስ ስም እኔ እንግዳ ሲመጣ አብሬ ያፏጫል ስለማፈር። እዛ ቤት ውስጥ አንተ እሳት ይው ጌታ ምስክሬ ነው ማለት እናቴን ላይ ያለ እርግማን ላይ የተዘራ ዘር ይው ስነቅል መንፈሴ በጣም ከመንፈስ ጋር እየተነካካ ስተክል ሳፈርስ ስሰራ አንድ ቀን ድክም ብሎኛ ጓደኛ ያገኘኝ ስፖርት ሰራ እንዴ አለ። ምን ስፖርት ሰራለሁ እባክህ መንፈሴ ላይ መንፈስ ቅዱስ ወርዶ ስራ ላይ ነበርኩ አለ። ምን እናቴ ዘራችብኝ ስነቅል ደግሞ ጉድጓድ እንዳይሆን ስተክል ሳፈርስ እንዳይደናቀፉ ስሰራ ስራ ላይ ነኝ። አየህ ተዳርተህ ስለምትሄድ ወደ ቤት አንተን አይደለም የሆነ ሰዎች ብቻ ድክም ብሎ ነው የምትሄደው። ስመኗ የምትገባው ቤት እናትህ ልጄ ስትል ማማ 3 ሆንሽብኝ። አንተ ሽባ ሆነ ሰው አሁን ራሱ ፕሮግራም እንደሚያደርጉ ታውቃላችሁ። ቸርች መጣሁ አሁን የሚቀጣጠሩ ሴቶችን ይሄ ልጅ አልጨርሳለ የሚል እንዳለ ታውቃላችሁ። እዚህ የለም አልጨረስም። ኃጢአት መንፈስ ቅዱስ እንዳያልፍ ኮኔክት እንዳናደርግ
ከውስጣችን እንዳያጸልየን እንዳናይ ልሳን ተንበርከከን ረጅም እንዳንበረከክ እንዳንጮህ እንዳናለቅስ አራቶሪያ እንዳንል ድፍን አንድ አዳር ጸሎት ላይ እግዚአብሔር እንዲላል እያልኩ ሲሄድ አንዱ ልጅ አገኘሁት። ቆሞ ተኝቷል። አይኑን ከፍቶ ምንድነው አልኳቸው። አይ ልምድ አለበት አሉኝ። ምን? እያየ መተኛት። የመጨረሻው ዘመን መሆኑን በሱ ነው ያወቅኩት። አንተ ሰው ቁጭ ብሎ ተኛ። እኔ ዛሬ መለመናችሁ አንድ ላይ ነገር እሳት እላያችሁ ላይ ይውደቅ። እንደ ጎናችሁ ላለው ሰው ዛሬ መንፈስ ይነዳል በሉት። በእናታችሁ በለው መንፈስ ይነዳል፣ ይቀጣጠላል በሉት። እኔ አሁን አላነብላችሁም። የመንፈስ ጠላትን አንድ ጊዜ ነግሬያችሁ መንፈስ እንዴት እንደሚጠበቅ አንዴ ትንሽ ነግሬያችሁ ጸልይ ባርኪያችሁ ነው የምትሄዱ። አንደኛ ቆሮንቶስ ምዕራፍ 27 ምዕራፍ 9 ቁጥር 27 ላይ ላንብበው። እሱን አንብቤ እንደው ከዛ እባርካችኋለሁ። እጆቻችሁ ከፍ አድርጉልኝ በእግዚአብሔር ፔካርዶናስፔ በናዝሬት ከፍ አድርጉት በደንብ አድርጋችሁ። ኢንዶልካኔ ማርዶቫርዲያስፔ አርዶኔ ቬክሎትሮ ፕራዲያ ፍሮክራዲያስ አማንቶላር ኢምቤል ዶር ካሜራ ዲያማስ ከፍ አድርጉት። አኖስታኔር ካላ ዶርኬ ማሮቫል ትሬዲያክ ሪምባ ኮሎቶሮ ኮስቶ ፕሬዲቫር ካባቲ ሪቫኖስ ታክላ ሪሜንዶል ካባራ ኢዳማ ኮራባት ልሳን ውስጥ ያውጡ በእናታችሁ። የራኬታ ካላ ሬባነስ ብራኮስቶ ፔላር ቬክራዲያስ ሹቱ ኩለር ሜራቫቲያስ በልሳን ኢካርቶሊያ ማሬካሳታ ኢላ ቤርኮሶ ተኮሬ ባባሽኒ ሪካባሶ ተኮራ ባባሽ በለው ዳቤ ኮረሳ ተኮሬኒ ማሮኮስቶ ሬማንዶላ ቤራ ባሎ ቶሬ ባኖሳ ቶሬካስ ኢላቦኮስቴ እባቡ ይወጋ። ስጮክላችሁ አሜን በሉ በእናታችሁ። አውሬው ይወጋ። ጮክላችሁ አረክስም በሉ ባካችሁ። ላንብብላችሁ እቺ ላንብብ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ነገር ግን ለሌሎች ከሰበኩ በኋላ ራሴ ተጣልኩ እንዳለው ስጋዬን እየጎሸምኩ አስገዛዋለሁ። በእናታችሁ ቤታችሁ አንብቡት። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ስጋዬን እየጎሸምኩ የሚለው ቃል ትርጉሙ ራስን በመግዛት። እንዴት ነው መመርቃችሁ ዛሬ? ራስ የመግዛት። ልጆቼ ስሙኝ፣ በምትወዱት አምላክ መንፈሳችን በስጋ ምክንያት በጣም ተጽዕኖ ይደርስበታል። ብዙ ነገር ውስጥ ይገባል። ራስን መግዛት የተጣልኩ እንዳልሆን ከፕሬዘንስ ውጪ እንዳልሆን ስሙኝ። ሁለተኛ ጴጥሮስ ጨምሩ የሚል ቃል ምዕራፍ 1 እሺ ምን አይነት ጨምሩ አለ? አንዱ በእውቀት ላይ ራስን መግዛት ጨምሩ። ሰው ሊያቅ ይችላል። ለምሳሌ እንደ ሰለሞን የሚያቅ የለም። ሁሉን ያቃል። ራስ የመግዛት መንፈስ የለውም። 1000 ሚስትን ያገባው ድንጋይ ነው የሳመው። ዳዊት ያቃል የሰው ሚስት ማመንዘር እንደሌለበት። ኤሳው ያቃል ብኩርና መሸጥ እንደሌለበት። ሙሴ ያቃል ጽላት መስበር እንደሌለበት ያቃል። ማወቅ ብቻውን ሳይሆን ራስ መግዛት። ልጆቼ በእናታችሁ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ የምታውቁት ቃል ራስን የመግዛት መንፈስ ተሰጥቷቸዋል። አቤት እኔ ዛሬም የሆኑ ልጆች ይቀባሉ። አንተ አሁን ልጆቻችን እኮ የርኩሰት ፊልም ይሄ ሕያው የሆነው መንፈስ ቅዱስ ውስጣቸው ተቀምጦ መንፈስ ቅዱስ ሕያው የሆነው መንፈስ ቅዱስ ከመንፈስ ቅዱስ መንፈሳቸው ከመንፈስ ቅዱስ ጋር እንዳይገናኝ የርኩሰት ፊልም እንደማየው ታውቃላችሁ። እኔ ብዙ ሰዎች እያገኘው እንዳለው ሱስ ያለባቸው በቅርብ ቆይቷል ይላል። ሁሌ ይላል አራንተ ስትል ሌላ ነገር እንዳያመልጥ ይላል። አማከርኩት። ምንድነው የምትለው? 15 ዓመት የርኩሰት ፊልም ያለው አለ።
እናንተ የተባረኩ ነው ይመስላችሁ፣ እኔ ግን ተጨንቄ ነው አለ ምለው። ቁጭ ብለው እንደሚያዩ ራሳቸው መግዛት እንደማይችሉ አሁን ከዚህ ሲወጡ ቲክቶክ እንደሚያዩ ታውቃላችሁ። አሁን ከዚህ ሲወጡ ዩቲዩብ እንደሚነካኩ ስልካቸው እንደሚነካኩ ይሄ ቃል እንደማይነካቸው እንደማይቆጩ ገብቼ መንፈሴን አነካክቼ ከመንፈስ ቅዱስ ጋር ማለት እንደማይችሉ ታውቃላችሁ። ልጆቻችን ኦሬዲ ስም አለ ሞታል። አሁን ከዚህ ስትወጣ አሁን ቲክቶክ ሰው የሚኖረው በቲክቶክ አይደለም፣ በእግዚአብሔር ቃል በእንጀራ ብቻ በስፒሪት ቁጭት፣ ቅናት፣ በቀል ውስጣቸው እንደሌለ ታውቃላችሁ። ራስ መግዛት እንደሌላቸው ግብ እንደማይፈጥሩ ከስጋቸው ጋር ምንም የማይመስለው እድሜው ሲሄድ እኔ ቤተሰቦቼ እናንተ ከኔ ትሻላላችሁ። ትምህርት የለኝ ማይም ደብደብ ምናምን ጋርቤጅ የነበርኩ ቆሻሻው ላይ የነበርኩ እግዚአብሔር ምስክሬ አጥቦ ቀድሶ ሰው አድርጎኝ ዛሬ ዓለም ሲያዞረኝ ይገርማል። ለብዙ ሰዎች እኔ ሰው መሆን ልጅ አልነበርኩም። ጌታን ተቀበልኩ። ጌታ ምስክሬ ነው። 84 ራሴን ለመግደል እንደዚህ ማለት በቃ ካልተጠቀምክብኝ አጥፋኝ ብዬ ራሴን ገንዤ እንደዚህ ይቆጨኛል። ወጣት ልጆቼ ምን በእናታችሁ ይሄ መንፈስ ይግባባችሁ። ሰው እጅ ላይ መውደቅ አያበሳጭህም? ነገ እየጠቀለክ ለማኝ መሆን ገፍትር ምናምን ማለት በሰው እጅ ላይ መውደቅ አይሰለችህም? እድሜ ዝም ብሎ ሲገፋ ትምህርት የለ፣ እውቀት የለ፣ ባህሪ የለ፣ ካራክተር የለ፣ ልሳን የለ፣ ቅባት የለ፣ መንፈስ የለ፣ አንተም አያበሳጭህም? በእናትህ እኔ እንደዚህ ነበርኩ፣ እኔ እንደናንተ አልነበርኩም። ትምህርት የለኝም፣ እውቀት የለኝም፣ ግን እበሳጫለሁ። በጣም ነው የምበሳጨው። ጌታ ሆይ ለዚህ ነው የበደርከኝ፣ ለዚህ ነው። እግዚአብሔር እኔ በስጋም በነፍስም ባርኮኛል። በጣም መኪና የማያቅ ቤተሰብ ውስጥ ነው ተወልጄ ያደግኩት። ዓለም የማያቅ መንፈሴን ጠብቄ ደርሼበታለሁ፣ ገና ደርስበታለሁ። ልመርቃችሁ እንደው ምን አለ እንደው ዛሬ የሆኑ ልጆች አሉ፣ ብድግ የሚሉልኝ ልጆች አሉ። እስቲ እጆቻችሁን ከፍ አድርጉ። በጌታ እሳት ይግባባችሁ። ጮኩላችሁ አሜን በሉ ባካችሁ። ከባድ እሳት እላያችሁ ላይ ይቀመጥ። ከባድ ቅባት እላያችሁ ላይ ይቀመጥ። ከጎናችሁ ላለ ሰው ጨብጡልኝና እግዚአብሔር ራስን የመግዛት መንፈስ ዛሬ ይሰጣል በሉት። በእናታችሁ ሌላ ሰው ነው የምትሆነው በሉት። ሁሉን በልክ ታረጋለህ በሉት። ጮኩላችሁ አሜን። ሞባይል በሚያስፈልግበት ጊዜ ሞባይል፣ ጸሎት፣ ምን በስመ አብ ወልድ መንፈስ ቅዱስ ልክ ያለው። አሁን ልጆቻችን ማንቸስተርና ሊቨርፑል ሊሆን ጨዋታ እንደሚቀሩ ታውቃላችሁ። ቸርች እንደሚቀሩ ምንም እንደማይመስላቸው ቸርች ቀርተው እኔ በእድሜ እሁድ የቀረውበትን ቀን በጣም ጥቂት ነው አላቀውም። እሁድ መቅረት ያስጠላኛል። ከትምህርት ቤት የፎረፍክ እስኪመስለኝ ድረስ ታምሜ ሄዳለሁ። የሰማይ አምላክ ምስክሬ፣ ታምሜ ራሴን አስሬ አሟል አይደለም መጣ አይደለም ይባላል። አዎ አንጥፉልኝ ብዬ ተኛለሁ። ቸርች ተኛለሁ። ቼልሲ ቁጭ ብዬ ላይ ቸርች እያለ አልተወለድኩም። በስመ አብ ወወልድ ወመንፈስ ቅዱስ። አረ አይሆንም ኔካ አይሆንም። ዛሬ የሆኑ ሰዎች አስጎበኛዋቸው ቤቴን። ጌታ የሰራልኝ ቤት ዘይት ሸጬ አይደለም፣ ቅባት ሸጬ አይደለም፣ ጨርቅ ሸጬ አይደለም፣ ግራውንድ ፕላስ 3 ነው ጌታ የሰራልኝ። ከአፈር ላይ ወቴን ቤት ሰራልኝ። የስ ከአንድ 2 መኪና አለኝ። እግዚአብሔር አበልጽጎኛል። አታገባም ማግባት አትችልም ተብዬ በመናፍስት ለአጋንንት የተሰጠው ነበር። ምን መሰለች አገባውበት። አትወልድምም ተብዬ መንፈሴ ሻርፕ ስለነበር ወልዳለሁ ብዬ 4 ወለድኩ። ኑሮ ነው እንጂ ደግምበት ነበር። ኢየሱስ ጌታ ነው። ፕሬዝ ዘ ሎርድ። የኔ ልጆቼ ከልቤ ከእናንተ ያነስኩ ሰው ነኝ፣ ግን ጨካኝ
ቼልሲ ሊያስቀረኝ እግዚአብሔር ቤት ኖ አይሆንም፣ ሊሆን አይችልም። አይሆንም። እናቴ ትሙታላችሁም አይሆንም። ያልተነኩ ሰዎች በዙ። ሊቨርፑል የሚያስቀረው ሰው አለ፣ ዜና የሚያስቀረው ሰው አለ። ወይኔ ጌታ ድንገት እመጣለሁ እያለኝ ነው። ለማን ነው በእናታችሁ? ድንገት አናዛንታ ካንሰር የሚነቃቅሉ ልጆች እኔ በእናት የሆነ ነገር እየወረረኝ ነው። እውር የሚፈውሱ ልጆችን ወደ እውነት የሚያመጣ አፋቸው ላይ የተገለጠ ቃል ያለባቸው በጨለማው ገዢ ላይ አፋቸው የሚከፈት ድንገት የእግዚአብሔር ቅባት የሚያርፍባቸው ልጆች አሉ። ጮክ ብላችሁ አሜን በሉ ባካችሁ። እሺ ይሄን አንብቤ ጨርሳለሁ። መንፈስ የሚጎዳበት ብዙ ነገር አለው፣ ግን መንፈስ የሚጠበቅበትን አንድ ነገር ነግሬ ጸልያለሁ። ሁላችሁ መጽሐፍ ቅዱስ የማያወጣው እንዳይኖር ቶሎ ሰዓታችን ስለሌለ ኤፌሶን ማማካራ ቶራ የማያወጣው እንዳይኖር ኤፌሶ ምዕራፍ 3 ቁጥር 15 አሜን አሜን 3 ምዕራፍ 3 ቁጥር 15 ስለዚህም አይደለም የሚለው ፓሱተር ሪቫንቶስታ ክሪማንቶልፋር ቤሬኒያስ ስለዚህም ምክንያት በሰማይና ምድር ያለበትን በሚሰይበት በአፊት ይሄንን እንደው በእናታችሁ ወጣት ልጆቼ እንበረከካለሁ የምትለውን እስከ ጥቅሷ በእንትን ላኩልኝ። ለወጣት ልጆቼ እንበረከካለሁ እንትናችሁ ላይ ለጥፉ። እንበረከካለሁ። ይሄ 2018 የመንበርከክ እኔ ጌታ ነው የተናገረኝ። ወደ እናንተ ስመጣ የመንፈስ የመታደስ ያው ስሙኝ፣ እንበረከካለሁ። ለምን ነው መንበረከከው? ቅድም ያልኳችሁ በመንፈስ ቅዱስ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ማን ነው የሚጠነክረው? መንፈስ። ምንድን ነው የሚያጠነክረው? መንበርከክ። በዓለም ወይኔ እናንተ እንዴት እድለኛ! እንደዚህ አይነት ወንበርና እንደዚህ አይነት የሚያምር መንበርከኪያ ይቆስላል ጉልበቴ ከመንበርከክ ብዛት። አስፋልት ስለሌለ እንደሚያምር አሸዋ ስለሆነ ድሮ ጌታ ምስክሬ ነው። እንደዚህ መደገፊያም የለውም፣ መደገፊያ የለውም። ወገቤያችንን ያመናል። እንደዛ ሆነን ነው ግሬስ የተቀበልነው። ተንበርከከን ጸሎት። እኔ ልመርቃችሁ ዛሬ ከእንግዲህ ወደ በኢየሱስ በደንብ ስሙኛ። እንደ እጆቻችሁን አውርዱት ወጣቶች። ሐሙስ አይደለም ቁጭ ብላችሁ ማስቲካ ማኘክ ወዲና ወዲ ማየት አባር። እግዚአብሔር ምስክሬ ውጣልኝ በለው። አዲስ ክርስቲያን ካልሆነ ውጣ። ይኸው ዴቭ ያውቃል። በጣም ዶክተሮች፣ ምሁሮች፣ በጣም ሀብታሞች ምናምን ነው የሚመጡት። ቁጭ ካለ አላስቀምጠውም። ተንበርከክ አስወጣ። ማስቲክ የሚያኝክ የሚገለማመጥ ምን ፈልጎ ነው የመጣው? ቁጭ ብሎ ቴክስት የሚቀያየር እዚህ በእግዚአብሔር ቤት ውስጥ ውጣ። እኔ በሆነ አባራለሁ። 3 ሆነን ብንቆም ይሻላል። ገና እንደመጡ አንድ እንትን አለ። ጥቁር ነው፣ ግርጥት ያለ ክስት ያለ ልጅ ነው። ድሮ ሄዳለሁ ይላል። የት ነው የሚሄደው ልጅ? እኔ ስመጣ ነው ደግሞ ሄዳለሁ የሚለው። ቤተክርስቲያን ጠባቂ ነገር ነው። ሄዳለሁ አሜሪካን ሄዳለሁ። ተንበርኮ ሁልቀን እኔን ሲያይኝ ደግሞ እነ መስፍኔን እረዳቸዋለሁ ይላል። ያመመው መስሎኝ ተውኩት። በስንተኛው ጊዜ የት ሄደ ያለ ስል ዲቪ ደርሶት እኮ አሜሪካን ሄዳል። እኔ ዲቪ ይኑር አይኑር የሚያቀም ዲቪ ደርሶት በሌላ ጊዜ $50 ላከልኝ። እልክልሃለሁ ብሎ እዚህ ጉንትና አትሆኑ ዝፍዝፍ ብለህ አይተኸዋል። ጣራውን ተንበርከክ። በእናትህ ይሄን የመሰለ ተጠቀምበት። አልባር ባኖዳ አናማዶና አውጣኝ እባቡን ግደለው ድደውል። እግዚአብሔር ጉልበታችሁን ይባርከው። ጮኩላችሁ አሜን በልባክ። ኢየሱስ ተንበርክኳል። ዳንኤል አባቶች ተንበርክኳል። የመንበርከክ መንፈስ ይግባባችሁ።
መንፈስን የሚያጠነክር የእግዚአብሔር ጸጋ ነበረበት። በመንፈሱ ጠንካራ ነበር። ጸጋ የሚገኘው በመንበርከክ ነው። እስቲል እስካሁን ልጆቼ እኔ የመጀመሪያ ልጄ ስወልድ ከመጮዬ ብዛት ቤት ውስጥ ልጄ የመጀመሪያው ልጅ እኔ ወልጄ አይደለም የወለድኩት፣ ረሳዋለሁ መውለዴን። ደራስል ብልን ይላል እና ባለቤቴ ኧረ ልጅ እየደነገጠ እያደገ እኔ ስንት ኑሮ አስደንግጦኛል። የቤተ ክርስቲያን ሽማግሌ ስንት ሲያስደነግጡ ይሉኝ ሲደነግጥ ነው የኖርኩት። ሲደነግጥ ከፈለግ እንዲሁ ቤታችሁ ጩኸት ይግባ። ጮኩላችሁ አሜን በሉ። በእናታችሁ ጮሃለሁ በል በእናታችሁ። አንተ ስሙኝ፣ በእናታችሁ ስሙኝ። እነዚህ ኦልሞስት ቢዝነሱን ሊይዙት እንደሆነ ታውቃላችሁ። ፕላን እንዳደረጉ ገባችሁ? እነዚህ አንተስ ምንም በቃ እንዲህ ፍዝዝ አሜን ፕላን የሌላቸው ካራክተር የሌላቸው ምንም ትምህርት የሌላቸው ወንጌል እየተሰበከላቸው ሰነፍ የሚሆኑ ልጆች ይገርመኛል። ስማ ያተነቦላቸው ነው ጎበዝ የሆኑት ዩኒቨርሲቲውን ይሞሉት እነሱ። ይሄኛውስ አሜን አለ ቡዳ መንፈስ መናጢ። እግዚአብሔር ዛሬ ይግደለው። ጮኩላችሁ አሜን በሉ በእናታችሁ። የሚበቀሉ ልጆች እዚህ ቤት ይነሳሉ። ኢማሜና ማንቶራማ ዝም ብላ የምትመጣ ልጅ እዚህ ቤት አትኖርም። እንደ ምናምንቴ ሴት አትቁጠረኝ እንዳለች ሐና ምናምንቴ ያልሆኑ ልጆች እዚህ ቤት ይበዛሉ። ጮኩላችሁ አሜን በሉ እስቲ። አንደኛው መንፈስ የሚጠበቀው በጸሎት ነው። ሁለተኛው መንፈስ የሚጠበቀው በመልበስ ነው። ኤፌሶ ምዕራፍ 6 ላይ የእግዚአብሔርን ዕቃ ጦር ሁሉን ልበስ። መልበስ በእናታችሁ ህጉናችሁ ላለው ሰው አንዴ ስበኩልኝ። በእናታችሁ ህጉን ጨብጡና ራቁትን አትውጣ በሉት። በለው ራቁትን አትውጣ፣ የጦርነት ቦታ ላይ ነህ በሉት። ጮኩላችሁ አሜን። ልበስ፣ እምነት ልበሱ፣ ጸሎት ልበሱ፣ ቃል ልበሱ። አንድ ልጅ መጣች እኔ ጋርና መንፈስ ቅዱስ እንደዚህ ያለኝ በህልም ያሳየኝ አለችኝ። ምን አየሽ? ሞታ አየሁ አለችኝ። እኔ እዚህ ኑሮ ላይ መንፈሳዊ ሞት ነው ምንድን አይደለም ሲለቀስልህ አየሁ አለች። በንጋታው ደግሞ አንዱ መጥቶ ተንበርከ ሞታ አየሁ አለ። ልገሉኝ ነው እንዴ ብዬ ኑሮ ገሎኛል፣ ግን መጀመሪያ ጥቅ ለብሻዋለሁ። ማንንካው የሚንበለበል ፍላጻ አልነካኝም። አርኮስታ አዘንጠው መንፈስህን በቃል በጸጋ በመንፈስ ጮኩላችሁ አሜን። በትህትና በሞገስ ትቢያን አራግፍ፣ አልብስ። እርኩስ ነገር ከእንግዲህ ወዲህ አይግባብህ። ራቁትን አትሁን። ድገምለት። ራቁትን አትውጣ በለው። ጨርሻለሁ። ሶስተኛው መንፈስ የሚጠበቀው በጓደኛ ነው። በጓደኛ ሁለተኛው ጢሞቴዎስ ምዕራፍ 2 ቁጥር 21 ላይ ራሱን ከእንደነዚህ ቢያነጻ። ምን ማለት ነው? ከእንደነዚህ ራሱን ቢያነጻ ከሰው ለማለት ነው። ከሐሰተኛ አስተማሪ ራሱን ከእንደነዚህ ቢያነጻ አንደኛ የክብር ዕቃ ይሆናል። ሁለተኛ የተቀደሰ ዕቃ፣ ሶስተኛ ለእግዚአብሔር የተዘጋጀ፣ አራተኛ የሚጠቅም ዕቃ ይሆናል። ቢያነጻ ከሰው መንፈስን ከሚሰብር ሰው ተጠበቅ። ግልሙትና ከሚረጭ ከኃጢአት ብቻ አትንጻ፣ ከሰው ንጻ። ከተበከለ ሰው መንፈስ ከሌለበት ከማያጋባ እኔም ነግራችሁ ቃል ሕይወትም መንፈስም ነው አለ። መንፈስ ሼር ከማያረግ ግልሙትናን ከሚያካፍል ሌብነት። አንዳንድ ጊዜ እኔ አውቃለሁ አንዳንድ ሰው ስፒሪት ያለባቸው ሲጠጉኝ አውቃለሁ። ገና ሲመጣ አውቃለሁ። ቦርኮስታ ላል አረስተር ተርተራ ሳያውቀው ከዛ ጸሎት እንገባለን፣ ጸልየን እንለያያለን። ቁጭ አድርጎ ሊያዋራኝ እሱ አራቶርተር ጮኩላችሁ አሜን። እኔ ለመረቃችሁ ነው ዛሬ መጣሁት። እግዚአብሔር ከክፉ ሰዎች ያድናችሁ። ክፉ ባልንጀራ መልካሙን አመል ያጠፋል። ቤተክርስቲያን ያደራጀችውን አመል የሚያጠፉ ሰዎች እግዚአብሔር ያድናችሁ። ከጎናችሁ ላለ ሰው እግዚአብሔር ከተበከለ ሰው ያድነ በሉት በእናታችሁ። መንፈስ ቅዱስ ከቀለለበት፣ ጸሎት ከቀለለበት
በኢየሱስ ስም። በቀደም አንድ ቲክቶክ ላይ ልከውልኝ ጨጨለ ጨመጨቀጨጨመ ጨረጨጨን ምናምን ነው ልሳን ማለት የመጨረሻ ፊደል ነው አለ። ተነቸለ በኢየሱስ ደም አልኩ። ልሳን የሚያቀል የሚያላግጥ አይሁድ ሰንበላጥ በአይሁድ ላይ አላገጠ ይላል። አላጋጭ መንፈስ ዳን ከሚያላግጥ ጸሎት ላይ ንስሐ ላይ መንበርከክ ላይ መጾም ላይ ከሚያላግጥ ከርታናስ አቤት እንደዚህ አይነት ሰዎች ዛሬ ይነሳሉ። ጠንካራ መንፈስ ያላቸው ልጆች ዛሬ ብድግ ይላሉ። አሁን ልመርቃችሁ ነው። ከብት የለም በግ የለም፣ እኔ ግን በእግዚአብሔር በከፍታዎች ላይ እሄዳለሁ የሚለው ቃል መጥቶልኛል። አሁን ምንም ባይኖር መንፈሳችሁን አንስቶ ያስኬደዋል፣ ይስባችኋል። ሃሌሉያ። እስቲ እንቆም አንዴ እንቆም በእናታችሁ። የሆነ ነገር መጣብኝ። ዲቫራ ካፓሳታ ካላራባስ yes እንደው በእናታችሁ ጎጎናችሁ ላለው ሰው አንዴ ያዙልኝ። እስቲ ልሳን አውጡና ያዙት። መንፈስ ከእንግዲህ ወደ አይነካም በሉት። ሪካላቫ